የበሽታው ምንነት ኢር ኢንፌክሽን አኪዩት ኦታይቲስ ሚዲያ የጆሮ ኢንፌክሽን በሽታ ይህ በሽታ በብዛት በባክቴሪያ ወይንም ቫይረስ ኢንፌክሽን የሚከሰት የጆሮ በሽታ ነው። ኢንፌክሽኑ የሚከሰተው የመካከለኛው የጆሮ ክፍል ውስጥ ነው። የመካከለኛው የጆሮ ክፍል ከጆሮ ታምቡር ቀጥሎ ያለ ክፍል ሲሆን በዚህ ክፍል ውስጥ 3 የሚርገበገቡ አጥንቶች አሉ። ይህ በሽታ በብዛት የሚከሰተው ሕፃናት ላይ ነው። ይህ በሽታ ከፍተኛ ህመም አለው። ምክንያቱም በመካከለኛው ክፍል ኢንፍላሜሽን እና የፈሳሽ መከማቸት ስለሚያስከትል ነው። የዚህ በሽታ 2 አይነቶች አሉ። እነዚህም አኪዩት ኦታይቲስ ሚዲያ ይሄ ሌላ ስሙ ኢር ኢንፌክሽን የጆሮ ኢንፌክሽን ይባላል። ይሄ ማለት የመካከለኛው የጆሮ ክፍል ውስጥ ኢንፌክሽን ሲከሰት ማለት ነው። ኢንፌክሽን ከተወገደ በኋላ እንኳን ውስጡ የተከማቸው ፈሳሽ ብዙ ቀናት ሳይወጣ ሊቆይ ይችላል። ኦታይቲስ ሚዲያ ዊዝ ኤፉዥን ይሄ ሌላ ስሙ ሚድል ኢር ፍሉይድ በመካከለኛው የጆሮ ክፍል ፈሳሽ መከማቸት ነው። ይህ አይነቱ በሽታ ኢንፌክሽን አይደለም። ሕፃን ልጅ ጉንፋን ሲይዘው ጆሮን እና ጉሮሮን የሚያገናኘው ቀጭን ቱቦ ይደፈናል። ይህም በመካከለኛው የጆሮ ክፍል ፈሳሽ እንዲከማች ያደርጋል። ኤፒዲሚዮሎጂ በሽታው ያለባቸው ሀገሮች በአሜሪካ ውስጥ 80% ሕፃናት 3 ዓመት ሳይሞላቸው በዚህ በሽታ ይጠቃሉ። ከ20 እስከ 30% የሆኑ ሕፃናት 7 ዓመት ሳይሞላቸው በአማካይ 6 ጊዜ በዚህ በሽታ ይጠቃሉ። እንደ ዓለም ጤና ድርጅት ጥናት መሰረት በዓመት 28,000 ሰዎች ከዚህ በሽታ ጋር በተያያዘ ውስብስብ የጤና ችግር ይሞታሉ። ኮዘዝ የበሽታው መነሻ ምክንያት ይህ በሽታ በብዛት በባክቴሪያ ወይንም ቫይረስ ኢንፌክሽን የሚከሰት የጆሮ በሽታ ነው። ሕፃን ልጅ ጉንፋን ሲይዘው ጆሮንና ጉሮሮን የሚያገናኘው ቀጭን ቱቦ ዩስቴኪየን ቱብ ይደፈናል። ይህም የሚሆንበት ምክንያት የሕፃን ልጅ ይህ ቱቦ አቀማመጡ ያላዘነበለ አግድም ነው። ማለትም ፈሳሽ ሲገባበት ወደ አንድ ወገን አዘንብሎ አይፈስም። ስለዚህ ፈሳሹ እዛው ቱቦ ውስጥ ይቀራል። ይህ ደግሞ ቱቦውን ደፈነው ማለት ነው። ይህም በመካከለኛው የጆሮ ክፍል የሚኖር ፈሳሽ በቀላሉ በዚህ ቱቦ አድርጎ እንዳይወገድ ያደርጋል። ይህም በመካከለኛው የጆሮ ክፍል ፈሳሽ እንዲከማች ያደርጋል። ይህ ደግሞ ከአፍንጫው ወይንም ከጉሮሮ ወደ ጆሮ ለሚገቡ ባክቴሪያዎች ወይንም ቫይረሶች ለመራባት ይመቻል። ይህም ክስተት ኢንፌክሽን ሆነ ይባላል። ለጆሮ ኢንፌክሽን ምክንያት የሆኑ ሌሎች ነገሮች የሚከተሉት ናቸው። በላይኛው የመተንፈሻ አካላት ክፍል ኢንፌክሽን ሲከሰት፣ ድንገት የሚከሰት የአየር ግፊት ለውጥ፣ ለምሳሌ አውሮፕላን ውስጥ የጆሮ መኮርኮሪያ ስንጠቀም የጆሮአችን ተፈጥሯዊ ቅባት ወደ ውስጥ እንዲገባ ካደረግነው መደፈን ከዚያም ኢንፌክሽን ያስከትላል። የዩስቴኪየን ቱብ በተፈጥሮ ጠባብ ሆኖ ሲፈጠር በተበከለ ውሃ ውስጥ መዋኘት፣ ይህ አይነቱ በሽታ ኦታይቲስ ኤክስተርና ወይንም ስዊመርስ ኢር ይባላል። መዝጊያ ቅንፍ ሲምፕቶምስ የበሽታው ምልክቶች ይህ በሽታ በሕፃናት ላይ የሚከተሉትን ምልክቶች ሊያሳይ ይችላል። የመጀመሪያው ምልክት የጉንፋን ምልክቶችን ይመስላል። ማለትም መነፋነፍ፣ ቀጭን ንፍጥ እና አነስተኛ ትኩሳት ይታያሉ። ሕፃኑ መብላትም ሆነ መተኛትም ላይፈልግ ይችላል። ነጭናጫ ሊሆን ይችላል። አንዳንዴ መግል እና ደም ከጆሮ ሊፈስ ይችላል። በዕድሜው ተለቅ ያለ ልጅ የጆሮ ህመም፣ የራስ ምታትና መስማት መቸገር እንዳለበት ሊናገር ይችላል። መናገር የማይችሉ ጨቅላዎች ግን ጆሮአቸውን ዝም ብለው ሊጎቱና ሊበሳጩ ይችላሉ። ከ1 ዓመት በታች የሆኑ ሕፃናት በጣም ሊነጫነጩ፣ ጣቶቻቸውን ጆሮአቸው ውስጥ ሊከቱ እና የምግብ ፍላጎታቸው ሊቀንስ ይችላል። አንዳንዴ የበሽታው ምልክቶች ላይታዩ ይችላሉ። እንቅልፍ ማጣት፣ ሕፃኑ ጆሮውን ይጎትታል፣
ይህ በሽታ ትላልቅ ሰዎች ላይ የሚከተሉትን ምልክቶች ሊያሳይ ይችላል። የጆሮ ህመም፣ ጆሮአችን ውስጥ ግፊት መሰማት፣ የመስማት ችግር፣ የድንዛዜ እና አካላዊ ሚዛን የማጣት ችግር፣ ማቅለሽለሽ እና ማስታወክ፣ የጆሮ ፈሳሽ መኖር፣ ትኩሳት። ሪስክ ፋክተርዝ ለበሽታው ተጋላጭ የሆኑ ሰዎች ሕፃናት አጭርና ጠባብ የዩስቴኪየን ቱብስ ስላሏቸው ለዚህ በሽታ ይበልጥ ተጋላጭ ናቸው። ጡጦ የሚጠቡ ሕፃናት ጡት ከሚጠቡ ሕፃናት ይበልጥ ለዚህ በሽታ ተጋላጭ ናቸው። ለዚህ በሽታ ይበልጥ ተጋላጭ የሚያደርጉ ሌሎች ነገሮች የሚከተሉት ናቸው። የከፍታ ለውጥ፣ ለሲጋራ ጭስ መጋለጥ፣ ፓሲፋየር ዩዝ ዕድሜ፣ በቅርብ የጆሮ ህመም ታመን ከነበረ፣ ጉንፋን እና ኢንፍሉዌንዛ በሚበዛባቸው ወቅቶች ይህ በሽታ በብዛት ይከሰታል። በየተወሰነ የአየር ጠባይ ጠብቆ የሚነሳ አለርጂ ካለብን ለዚህ በሽታ ይበልጥ ተጋላጭ ነን። የአካባቢ አየር ብክለት፣ ይህ በሽታ እንዴት የመስማት ችግር ያስከትላል? ሕፃን ልጅ በመካከለኛው የጆሮ ክፍል ፈሳሽ ከበዛበት ይህ ፈሳሽ በጆሮ ውስጥ የሚከሰተውን የድምፅ ጉዞ ይገታል ወይንም ያዘገያል። የታፈነ ድምፅ ሊሰማን ይችላል ወይንም ምንም ላይሰማን ይችላል። በዚህ በሽታ የተያዙ ሕፃናት በጊዜያዊነት ከፊል የመስማት ችግር ያጋጥማቸዋል። ጆሮአችንን በጣቶቻችን የመድፈን ያህል። አንዳንድ ሕፃናት ይህ ችግር ላያጋጥማቸው ይችላል። ማይልድ ሂሪንግ ሎስ፣ አነስተኛ የመስማት ችግር። ሕፃናት በቃል መጀመሪያ እና መጨረሻ ላይ ያሉ ሶፍት ድምጾች ወይንም ፊደሎች ላይሰሙ ወይንም በጣም በስሱ ሊሰሙ ይችላሉ። ለምሳሌ ኤሲን፣ ሳን ወይንም ቲን፣ ካት ወይንም አንድ። ሞደራት ሂሪንግ ሎስ፣ መካከለኛ የመስማት ችግር። ሕፃናት ብዙ ቃላቶችን የመስማት ችግር ያጋጥማቸዋል። ግን ይሄ ጊዜያዊ የመስማት ችግር ነው። ፈሳሹ ከጆሮ ሲወገድ የመስማት ችሎታ ይመለሳል። ስፒች ኦር ዲቬሎፕሜንታል ዴሌይስ፣ ሕፃናት ጊዜያዊም ሆነ ቋሚ የመስማት ችግር ሲያጋጥማቸው የመናገር ሂደት፣ የመስተጋብር እና የአእምሮ እድገት መዘግየት ያሳያሉ። ይህ በሽታ ካልታከመ ወይንም መድኃኒቱ ውጤታማ ካልሆነ ኢንፌክሽኑ ወደ ሌላ በአቅራቢያው ወደሚገኝ የሰውነታችን ክፍል ቲሹዎች ሊሰራጭ ይችላል። ከጆሮ ጀርባ ያጎተወጠው አጥንት ማስቶይድ በኢንፌክሽን ሊያዝ ይችላል። ይህም ክስተት ማስቶይዳይትስ ይባላል። ይህም ክስተት አጥንቱ ላይ መግል የቋጠሩ ከረጢቶችን ሊፈጥር ይችላል። አንዳንዴ ይህ ኢንፌክሽን ወደ ራስ ቅላችን፣ የአንጎላችን ሽፋን እና አንጎላችን ሊሰራጭ ይችላል። የጆሮ ታምቡር መቀድ፣ በዚህ በሽታ የሚከሰቱ የጆሮ ታምቡር መቀዶች ብዙ ጊዜ በ3 ቀናት ውስጥ ይድናሉ። አንዳንዴ ቀዶ ጥገና ሕክምና ሊያስፈልግ ይችላል። ልጃችን የመስማት ችግር እያጋጠመው መሆኑን የሚከተሉትን ምልክቶች በማየት ማወቅ እንችላለን። ልጆችን አትኩሮት የመስጠት ችግር ይታይበታል። ልጃችንን ስናናግረው የዘገየ ምላሽ ሲሰጠን ወይንም ምንም ምላሽ ሳይሰጠን ሲቀር፣ ስናወራው 10 ጊዜ ምን የሚል ሲሆን፣ ትዕዛዝን በደንብ ሳይተገብር ሲቀር፣ ልጃችንን የሬዲዮ እና ቴሌቪዥን ድምጾችን በተደጋጋሚ ሲጨምር፣ ከሌሎች ልጆች ጋር መጫወት ሲያቆም፣ ከልክ በላይ ቀዥቃዣና እምቢተኛ መሆን። ዳያግኖሲስ አንድ ቴስት፣ የበሽታው ምርመራ። ይህን በሽታ መመርመሪያ ዘዴዎች የሚከተሉት ናቸው። 1. ኦቶስኮፕ፣ ይህ መሳሪያ ማለት ካሜራና ማጉያ መነጽር ያለው መሳሪያ ሲሆን የመካከለኛውን የጆሮ የውስጥ ክፍል ለማየት ያገለግላል። ሐኪማችን ይህንን መሳሪያ በመጠቀም ጆሮአችን ውስጥ ፈሳሽ መኖሩን ታያለች። ፈሳሽ ካለ ኢንፌክሽን ተከስቶ ሊሆን ይችላል። ቲምፓኖሜትሪ፣ ይሄ መሳሪያ ማለት የጆሮ ታምቡራችን ለተለያዩ የአየር ግፊቶች እንዴት ምላሽ እንደሚሰጥ ለማወቅ የምንለካበት መሳሪያ ነው። ሐኪሟ ይህንን መሳሪያ ጆሮአችን ውስጥ ትከታለች። ይህ መሳሪያ በጆሮአችን ውስጥ ያለውን የአየር ግፊት እየለዋወጠ ድምፅ ወደ ጆሮአችን ይለቃል።
ከዚህ መሳሪያ ጋር የተያያዘ ሌላ መሳሪያ የጆሮ ታምቡራችን ለዚህ የአየር ግፊት መለዋወጥ እንዴት ምላሽ እየሰጠ እንደሆነ ይለካል። ጤናማ የጆሮ ታምቡር ከሆነ የአየር ግፊት ለውጥ ሲኖር ያለምንም ችግር በቀላሉ ይንቀሳቀሳል። በቀላሉ መንቀሳቀስ ካልቻለ ግን ከታምቡሩ ጀርባ የተከማቸ ፈሳሽ አለ ማለት ነው።